ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ ይህ የዕለተ ረቡዕ ረፋድ ጥንቅራችን ነው። የዕለቱን ዋና ዋና መረጃዎች ጠቆም በማድረግ ወደ ዝርዝሮቹ እናመራለን። ህወሓት አዲስ ጥቃት ከፍቷል። ጥቃቱ በአማራ ክልል የሚንቀሳቀስን አንድ ታጣቂ ኃይል ተባባሪ ጭምር በማድረግ መሆኑም ታውቋል። በትግራይ ክተት ታውጇል። ሁሉንም አካል ከታጣቂዎቹ እስከ ሲቪሉ የሚያስተባብር አንድ ወጥ ኮማንድ ፖስትም ሊቋቋም መሆኑም ታውቋል። በአጠቃላይ ሲታይ የትግራይ ጉዳይ አሳሳቢ ወደሆነ ሂደት እየተጓዘ ነው። ጥንቅራችን ተመልክቶታል። የኢትዮጵያ ብሔራዊ ምርጫ ቦርድ በተወሰነ የምርጫ ክልሎች ላይ ያሉ ውጤቶችን በትላንትናው ዕለት ይፋ ማድረጉን፣ በመተከል ድንገተኛ ጥቃት ተሰንዝሮ የሰው ሕይወት ማለፉንና በትግራይ እየተካሄደ ባለው የጦርነት ዝግጅት ጋር በተያያዘ የመቀሌ ነዋሪዎችን ስጋት የተመለከተን መረጃንም ይዘናል። በተጨማሪም በፓርላማው ብርቱ ተቃውሞ የገጠመው አዋጅ መጽደቁን፣ እንደዚሁም አሜሪካና ኢራን ዳግም ወደ ሌላ ዙር ጦርነት ማግባታቸውን የሚመለከት አጠር ያሉ መረጃዎችንም አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ህወሓት የከፈተው አዲስ ጥቃት። ህወሓትና አንድ ተጨማሪ አጋር የሆነ ታጣቂ ኃይል በከፈቱት ጥቃት በርካታ ሰዎች ተፈናቅለዋል። ከፍተኛ ዘረፋም እንደተከናወነ የዚህ ወረራ ጥቃት ሰለባ የሆኑ ነዋሪዎች እየተናገሩ ነው። ሊወጋኝ የተዘጋጀ ኃይል እየተጠጋኝ ነው፣ ቀድሜ ልውጋው በሚል በአማራ ክልል ዋግምራ ዞን 2 ወረዳዎች ላይ ጥቃት የከፈተው የህወሓት ተባባሪ ያደረገውም የአገው ዴሞክራሲያዊ ንቅናቄ የተባለውን ታጣቂ ቡድን መሆኑም ታውቋል። በዚህም ህወሓት በአማራ ክልል ዋግምራ ዞን ባሉት የትግራይ አዋሳኝ ወረዳዎች ተኩስ በመክፈት አካባቢውን በራሱ ታጣቂዎች እንደዚሁም በአካባቢው በሚንቀሳቀስ ሌላ ኃይል ጭምር የተቆጣጠረ መሆኑን የዛሬው የቢቢሲ ድረገጽ ዘገባ አመላክቷል። በዛሬው ዕለት ለቢቢሲ መረጃውን ያቀበሉት የአካባቢው ነዋሪዎች እንዳመለከቱት ከሆነ ህወሓት ወደ አካባቢው ዘልቆ የገባው እኔን በትጥቅ ይወጉኛል ያላቸውንና የሐራ መሬት ታጣቂዎች የተባሉትን የትግራይ ኃይሎችን ለመውጋት ነው። ህወሓት ለዚህ ተባባሪ አድርጎታል የተባለው ደግሞ ራሱን አዴን ብሎ የሚጠራውን የአገው ዴሞክራሲያዊ ንቅናቄን መሆኑን ውጊያ የተካሄደበት አካባቢ ነዋሪዎች የሆኑት ለቢቢሲ ተናግረዋል። ውጊያዎቹም የተካሄዱት በዞኑ አበርገሌና ጻግብጅ ወረዳዎች ነው። የአገው ዴሞክራሲያዊ ንቅናቄ የተባለው ኃይል ከዚህ ቀደም ከአማራ ክልል መንግስት ጋር የሰላም ስምምነትን ተፈራርሞ የነበረ ሲሆን አሁን ባለው ሁኔታ ደግሞ የኃይል አስተላለፉን ከህወሓት ጋር አድርጓል። ህወሓት ከዚህ ቀደም የትግራይ የሐራ መሬት ታጣቂዎችን እንደመስሳለሁ በማለት ወደ አፋር አካባቢ ጦር አዝምቶ የነበረ መሆኑ የሚታወስ ነው። ነዋሪዎቹ ከአፋር ክልል ያለው እንቅስቃሴ አይነትን የትግራይ የሐራ መሬት ታጣቂዎች በዋግምራም ጭምር እየተንቀሳቀሱ ነው በሚል የህወሓት ታጣቂዎች ከዚሁ የአገው ዴሞክራሲያዊ ንቅናቄ ከተባለው ታጣቂ ኃይል ጋር በመተባበር በዞኑ አበርገሌና ጻግብጅ ወረዳዎችን የተቆጣጠሩ መሆኑንም አመልክተዋል። ታጣቂዎቹ አካባቢውን መቆጣጠራቸውን ተከትሎም ነዋሪው ሸሽቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ለቢቢሲ ተናግረዋል። የህወሓትና የአገው ታጣቂ ኃይል በጋራ ጥቃት የከፈቱት በአካባቢው ከነበሩት የትግራይ የሐራ መሬት ታጣቂዎች እንቅስቃሴ ጋር በተያያዘ ነው የሚለውን በተመለከተ የዞኑ ጸጥታ መምሪያ ኃላፊ አምሳ አለቃ አዘዘው ተጨባጭ መረጃ የለኝም በማለት የሐራ መሬት ታጣቂዎችን እንቅስቃሴ እንደማያውቁ ለቢቢሲ ተናግረዋል። ሁለቱም ወረዳዎች በታጣቂዎች እጅ ከገቡ በኋላ በሺዎች የሚቆጠሩ ስጋት ያደረባቸው ነዋሪዎች ቤት ንብረታቸውን ጥለው በተለይም ወደ ዞን ዋና ከተማ ሰቆጣ መሸሻቸውን ለቢቢሲ ገልጸዋል። ታጣቂዎቹ አካባቢዎቹን ከተቆጣጠሩ በኋላም ነዋሪውን ቤት ለቤት እየዞሩ ስልኮችን የመንጠቅ የስልክ አካውንትን በመጠየቅ ገንዘብ ትራንስፈር አድርጉም ሲሉ እንደነበር ነዋሪዎቹ ለቢቢሲ ተናግረዋል። አንድ የአካባቢው ነዋሪ ታጣቂዎች የግዴታ ምልመላ፣ የገንዘብ ድጋፍ መዋጮና ቀለብ እንድናዋጣ ስለሚያስገድዱን ጥለን ወጣን ያሉ ሲሆን በችግር ላይ ችግር ስለተደራረበባቸው መፈናቀል ብቸኛ አማራጭ እንዳደረጉም ተናግረዋል። አብዛኛው ህዝብ ከግጭት ወረዳዎች ወደ ዞን ዋና ከተማ ሰቆጣ ተፈናቅሎ የገባ ሲሆን በዚያም እርዳታ አለመኖሩ ችግሩን የበለጠ አባብሶታል ተብሏል። ሲቪሉ ማህበረሰብ ብዙ እናቶች፣ አዛውንቶች እና ወጣቶች ተፈናቅለው ሰቆጣ ከተማ አስተዳደር እንደሚገኙም ዘገባው አመላክቷል። በቀጣይ ርዕስ በትግራይ ክተት ታወጀ፣ ኮማንድ ፖስትም ሊቋቋም ነው። በትግራይ ክልል በደብረጽዮን ገብረ ሚካኤል የሚመራው ኃይል ክልሉን ከመቆጣጠር ባለፈም ክተትን አውጇል። በቀጣይም ሁሉንም ማስተባብሮ የሚመራን ማዕከላዊ ኮማንድ ፖስት ሊቋቋም መሆኑ ታውቋል። ክተቱ ተዋጊዎችን መልመልና ሀብት ማሰባሰብን ጭምር የሚያካትት ነው። ታጣቂዎቹንም የሲቪል ስራውንም ጠቅልለው በአንድ ኮማንድ ፖስት ስር እንዲመሩም ደብረጽዮን ተጨማሪ ስልጣንን አግኝተዋል።
በዚሁ መሰረትም የዚህ ኮማንድ ፖስት መሪም በአሁኑ ሰዓት ክልሉን እየመሩ ያሉት ደብረጽዮን ገብረ ሚካኤል መሆናቸው ተረጋግጧል። ማዕከላዊ ኮማንድ ፖስቱን በበላይነት የሚመራው የክልሉ ፕሬዝዳንት የተዋጊ ኃይሎች የበላይ አዛዥ በሚል በራሳቸው በነ ደብረጽዮን በወጣው የክተት አዋጅ ተደንግጓል። የጀነራል ታደሰ ወረደን የትግራይ ጊዜያዊ አስተዳደር አስወግደው ስልጣኑን የተቆጣጠሩት ደብረጽዮንና ጓዶቻቸው ትግራይን ከባድ ውጥረት ውስጥ ከተዋታል። ወደ ለየለት ጦርነት ሊገቡ እየተዘጋጁ መሆናቸውን የሚያመለክቱ ስራዎችን እየሰሩ ነው። በመሃል ደግሞ የትግራይ ህዝብ ችግር ላይ ወደቀ፣ የሚላስ የሚቀመስ የለም ሲሉ ይሰማል። አስገዳጅ ወታደራዊ ምልመላን የሚፈቅድና ማዕከላዊ ኮማንድ ፖስት የሚያቋቁም አዋጅ ይፋ የሆነ ሲሆን በዚሁ አዋጅ መሰረትም እድሜ የደረሰ ማንኛውም የክልሉ ነዋሪ የክተት ጥሪውን ተቀብሎ በወታደራዊ ግዳጅ እንዲሳተፍ ግዴታ የሚጥል ሲሆን ጥሪውን የማይቀበልም ከ10 ሺህ እስከ 50 ሺህ ብር በሚደርስ የገንዘብ መቀጮ እንደሚጣልበት አዋጁ ደንግጓል። አዋጁ ከቀጥተኛ የግዳጅ ውትድርናው ባሻገርም ሌሎች በርካታ ጉዳዮችንም ጭምር አካቶ ቅጣትን የሚጥል ነው። ከሕክምና ባለሙያዎች እስከ ሚዲያ ሰዎችና ማህበረሰብ አንቂዎችም ጭምር የሚመለከቱ ጥብቅ የቅጣት ድንጋጌዎችንም ጭምር እንዲያካትት ተደርጓል። የክተት ጥሪውን መሸሽ ለሚፈልጉ ግለሰቦች ሐሰተኛ የሕክምና ማስረጃ የሚሰጡ የጤና ባለሙያዎችም እስከ 50 ሺህ ብር ቅጣት እንደሚጠብቃቸው በረቂቁ ላይ ተደንግጓል። በጦር ግንባር የተከፈለውን መስዋዕትነትና የህዝቡን ትግል የሚያሳንስ ወይም የሚያጠለሽ ጽሑፍ፣ ንግግር ወይም ምስል ማሰራጨት እስከ 15 ዓመት በሚደርስ ጽኑ እስራት እንደሚያስቀጣም ተደንግጓል። በቀጣይ መረጃ የመተከሉ ጥቃት። በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ ውስጥ አየር ማረፊያና ፖርዜት በሚባሉ ስውር ቦታዎች ላይ ታጣቂዎች የሽምቅ ጥቃት ፈጽመዋል። በቲክቫ ኢትዮጵያ በኩል ከቦታው የወጡ መረጃዎች እንደሚያመለክቱት በተከታታይ 2 ቀናት ብቻ በተከፈተ ድንገተኛ ተኩስ የአንድ ከባድ መኪና ሹፌርና ረዳቱን ጨምሮ 3 ንጹሐን ዜጎች ተገድለዋል። ሌሎች 2 ሰዎች ደግሞ በጽኑ ቆስለው በሞትና በሕይወት መካከል ይገኛሉ። ታጣቂዎቹ የነዋሪዎችን ከብቶች ጭምር ዘርፈው ወደ ጫካ ይዘው መሰወራቸው ታውቋል። ይህ ጥቃት የደረሰው ሰኞ ሰኔ 1 ቀን 2018 ዓ.ም ሲሆን ሎቤድ የተባለ ከባድ መኪና ላይ ታጣቂዎቹ በከፈቱት ድንገተኛ የሩምታ ተኩስ በመኪናው ላይ የነበሩ ንጹሐን ሰራተኞች የጥቃቱ ሰለባ ሆነዋል። ከቦታው በስጋት የሸሹ ነዋሪዎች እንደገለጹት ይህን አስከፊ ጥቃት የፈጸሙት የጉሙዝ ታጣቂዎች ናቸው። እነዚህ ኃይሎች በየሰፈሩ በድብቅ በመንቀሳቀስ መንገዶችን ለመዝጋት፣ ምንም አይነት የሰውና የሸቀጥ እንቅስቃሴ እንዳይኖር ለማድረግና ሰላምን ሙሉ በሙሉ ለማወክ ሆን ብለው እየሰሩ መሆኑ ተነግሯል። በቀጣይ መረጃ የመጀመሪያ ዙር ምርጫ ውጤቶች ይፋ ሆኑ። ብልጽግና ብልጫ ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ በተወሰኑ የምርጫ ክልሎች ላይ ያሉ ውጤቶችን በትላንትናው ዕለት ይፋ አድርጓል። ትላንት ከሰዓቱን ይፋ የተደረገው 24 ሰዓት የምርጫ ክልል ውጤቶች ብቻ ነው። ይፋ በተደረጉት ውጤቶች ብልጽግና ፓርቲ በኦሮሚያ ክልልና በጋምቤላ ክልል ለሕዝብ ተወካዮችና ለክልል ምክር ቤት ያቀረባቸው ሁሉም እጩዎች ወንበሩን ማግኘታቸው ታይቷል። በአማራ ክልል በጎንደር ዙሪያ 4 ምርጫ ክልል የአማራ ብሔራዊ ንቅናቄ እጩ የሆኑት አቶ ጣሂር መሐመድ ለሕዝብ ተወካዮች ምክር ቤት ፓርቲያቸውን ወክለው ወንበር ሲያገኙ፣ በቀሪዎቹ ለሕዝብ ተወካዮችና ለክልል ምክር ቤት ብልጽግና ፓርቲ ያቀረባቸው እጩዎች ወንበር አግኝተዋል። አቶ ጣሂር በተወዳደሩበት የምርጫ ዞን ብልጽግና ፓርቲ እጩ እንዳላቀረበ ይታወቃል። አቶ ጣሂር 26 ሰዎች ድምፅ ማግኘታቸውን ነው መረጃ ያመለከተው። አቶ ጣሂር በተወዳደሩበት የቅማንት ዴሞክራቲክ ፓርቲ እጩ ተፎካካሪ ሆነው ቀርበው ነበር። እስካሁን በወጣ ውጤት የ353 የሕዝብ ተወካዩና የ463 የክልላዊ ምክር ቤት መቀመጫዎች ውጤት ታውቋል። ምርጫ ቦርድ ይፋ ባደረገው ውጤት በቤንሻንጉል ጉሙዝ ክልል የጉሙዝ ሕዝብ ዴሞክራሲያዊ ንቅናቄን ወክለው ለክልል ምክር ቤት የተወዳደሩት ሐሲል አርባብ ሐሚስ 1 መቀመጫ ሲያገኙ፣ ብልጽግና ፓርቲ በምርጫ ክልሉ ለክልል ምክር ቤት ያቀረባቸው 8 እጩዎች መቀመጫ አግኝተዋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ውጤታቸው ይፋ የተደረጉ የምርጫ ክልሎች አንድ ፓርቲ ብቻ የተወዳደረባቸውና በድምፅ ቆጠራው አሸናፊ በሆኑትና ከታች ባሉት መካከል ያለው የድምፅ ልዩነት በሺዎች ልዩነት ያላቸው መሆኑን አስረድተዋል። በሌላ በኩል ሰብሳቢዋ ምርጫ ከተካሄደባቸው 1138 የምርጫ ክልሎች ውስጥ 816 የሚሆኑት የማዳመር ስራቸውን አጠናቀው ወደ ማዕከል ውጤታቸውን መላካቸውን አስታውቀዋል። በሰባተኛው ሀገራዊ ምርጫ በመላው ሀገሪቱ በ1139 የምርጫ ወረዳዎች መካሄዱን የቦርዱ መረጃ አመልክቷል። በመቆጠር ላይ ካሉ በተጨማሪ በሳምንቱ መጀመሪያ በስደተኛ ጣቢያዎች የሚገኙ ተፈናቃይ ዜጎችና የመከላከያ አባላት በትናንትናው ዕለት ድምፅ መስጠታቸው መዘገቡ ይታወሳል። በቀጣይ ርዕስ የትግራይ ወጣቶች ክልሉን ለቀው እየወጡ ነው። ትላንት ከደፈረን ኃይል ጋር መስራት አንፈልግም። የመቀሌ ወጣቶች በትግራይ እየተካሄደ ባለው የጦርነት ዝግጅት ምክንያት አጠቃላይ ማህበረሰቡም ሆነ ወጣቱ እጅግ አስቸጋሪ ጊዜን እያሳለፈ እንደሚገኝ የመቀሌ ነዋሪዎች ተናገሩ።
በትግራይ ክልል ያለውን የጦርነት ስጋት በመሸሽ በርካታ ወጣቶች ክልሉን ለቀው በመውጣት ላይ መሆናቸውን የተነገረው። አስተያየታቸውን ለዜና ምንጩ ዶቼ ቬለ የሰጡ የክልሉ ወጣቶችና በክልሉ ያለውን ፖለቲካዊ ሁኔታ በቅርበት የሚከታተሉት ወገኖች እንደሚሉት ማህበረሰቡ ተደጋግሞ በሚመጣው ጦርነት መሰላቸቱን ገልጸዋል። የዜና ምንጩ ያናገረው አንድ የመቀለ ነዋሪ ወጣት በተለይም በሽራሮ አካባቢ ከሰሞኑ የተወሰደው የድሮን ጥቃት እርምጃ ድንጋጤን ፈጥሯል ብለዋል። ይህንን ተከትሎ ወጣቱ አሁን ላይ ወደ አዲስ አበባና ሌሎችም መሀል ሀገር አካባቢዎች በመሸሽ ተጨማሪ ጦርነት ላይ ላለመሳተፍ ጥረት እያደረገ ይገኛል ብለዋል። በክልሉ በተለይም ከመቀለ ውጭ ባሉ አካባቢዎች ላይ ወጣቱ ወደ አስገዳጅ የጦርነት ምልመላ እየገባ ነው የሚለው ወጣቱ ከዚህ የተነሳ የተቻለ ወጣት በሙሉ ትግራይን ለቆ ለመውጣት የተቻለውን ሁሉ እያደረገ ነው ሲል አስተያየቱን ሰጥቷል። ሌላው የመቀሌ ከተማ ነዋሪ ወጣትም በበኩሉ ተመሳሳይ አስተያየት በመስጠት ወጣቱ አሁን መማርና መስራት እንጂ ወደ ጦርነት መግባት አይፈልግም በማለት እርሱን ጨምሮ በርካታ ወጣቶች የማይከፈል ዋጋ እየከፈሉ ከክልሉ እየሸሹ መሆናቸውን ገልጿል። ወጣቱ ራሱም ከክልሉ ለመውጣት የአውሮፕላን ትኬት ቆርጦ እየተጠባበቀ መሆኑን ነው ለዜና ምንጩ የገለጸው። በትግራይ ክልል እንደ ከዚህ ቀደሙ ደም አፋሳሽ ጦርነት ወጣቶች ወደ ግጭት ከመግባት ይልቅ የጦርነት ሐሳቡን የማይገዙት ለምን ይሆን ተብሎ የተጠየቁት ወጣቶቹ በቂ ምክንያት የለንም ይላሉ። ትላንት ከደፈረን ኃይል ጋር መስራት አንፈልግም ሲል አስተያየቱን የሰጠው አንደኛ ወጣቱ በዚሁ የሚቀየር ነገር የለም የሚለውን ሐሳብ በመያዝ ከጦርነቱ መሸሽን ምርጫው ማድረጉን አመልክቷል። ሌላው አስተያየቱን ያከለው የመቀለ ከተማ ነዋሪ ወጣትም ወጣቱ ካለፈው ጦርነት በመማር አሁን ሰላም ወዳለበት ሄዶ ሰርቶ መለወጥ ነው ፍላጎቱ ሲል ሐሳቡን አጋርቷል። በትግራይ ጦርነት አይቀሬነት አሁን ጎልቶ እየመጣ መሆኑን የክልሉን ፖለቲካዊ ሁኔታዎች በቅርበት የሚከታተሉት ፖለቲከኛ መስፍን ደሳለኝ ለዜና ምንጩ የገለጹ ሲሆን እንደ ማህበረሰብም ሆነ ወጣቱ ክፍል በትግራይ ባለው የፖለቲካ ሁኔታዎች ላይ ተስፋ እየቆረጠ መጥቷል ብለዋል። በተለይም ከፕሪቶሪያ የግጭት ማቆም ስምምነት በኋላ የትግራይ ፖለቲካ ተከፋፍሎ ታይቷል ያሉት ፖለቲከኛው በተለይም ወጣቱ ኃይል ተጨማሪ ዋጋ የመክፈል ፍላጎትን ፈጽሞ እያሳየ አይደለም ነው ያሉት። በመሆኑም አቅም ያላቸው ወጣቶችም ሆኑ ሌሎች እየተጋገዙ ከክልሉ በመውጣት በሌሎች አካባቢዎች ላይ ሄደው ስራ ፈጥረው ህይወታቸውን የመምራት አዝማሚያዎችን እያሳዩ ስለመምጣታቸው በሰፊው እየተስተዋለ ነው ብለዋል። ይህ የወጣቱን ቢተኝነት ህወሓት የወታደራዊ አገልግሎት በህግ አስገዳጅነት እንዲወስን እንዳደረገው የሚነገር ሲሆን ይህም የወጣቱን ስደት የበለጠ የሚያባብሰው ስለመሆኑ ተመልክቷል። በአሁኑ ወቅት በክልሉ ያለው አፈሳና አፈናም ቀጥሏል። በቀጣይ ርዕስ አወዛጋቢ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ በኮንትሮባንድ ዕቃዎች ዝውውር ላይ የተሰማሩ ማናቸውንም ተሽከርካሪዎች ሙሉ በሙሉ ለመውረስ ለህግ አስከባሪዎችና ለጉምሩክ ባለስልጣናት ሙሉ ስልጣን የሚሰጠውን የጉምሩክ አዋጅን እንደገና ለማሻሻል የቀረበውን ረቂቅ አዋጅ በይፋ አጽድቆታል። ከዚህ ቀደም የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች እስከ 100,000 ብር በሚደርስ የገንዘብ ቅጣት ብቻ ተቀጥተው ለባለቤቶቻቸው የመለሱ የነበረ ቢሆንም አሁን የጸደቀው አዲሱ የማሻሻያ አዋጅ ግን ተሽከርካሪው ምንም አይነት ምህረት ሳይደረግለት ሙሉ በሙሉ በመንግስት እንዲወረስ በግልጽ ይደነግጋል። በተጨማሪም በልዩ ሁኔታ ዕቃ መደበቂያ ተደርጎ የተሰሩ የተሻሻሉ ፍጥነት ያላቸው በጫካ ውስጥ የሚጓዙ አልፎ ተርፎም የጥይት መከላከያ የተገጠመላቸው ተሽከርካሪዎች ካሉ አውቶማቲክ በሆነ መንገድ እንዲወረሱ የተወሰነ ሲሆን ይህ ማሻሻያ ሀገርን ገቢ ከመጠበቅ ባሻገር ህጋዊ ንግድ ስርዓትና የጉምሩክ አሰራርን ለማቀላጠፍ ያለመ መሆኑ በይፋ ተገልጿል። ይህ ትልቅ ክርክር የተነሳበት አዋጅ በፓርላማ ውስጥ ከፍተኛ ተቃውሞ ገጥሞት እንደነበር ይታወቃል። የህዝብ ተወካዮች ምክር ቤት አባል የሆኑት ደሳለኝ ጫኔ ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱ የሚፈቅደው ረቂቅ አዋጅ መዘጋጀቱን ከወራት በፊት በጥብቅ ተቃውሞት እንደነበር ይታወሳል። ደሳለኝ ይህን ድንጋጌ በጽኑ የተቃወሙት ባለሀብቱ ተሽከርካሪ ገዝቶ ለሹፌር የሚያስረክብ በመሆኑና ሹፌሩ የሚያደርገውን እያንዳንዱን እንቅስቃሴ በዝርዝር የሚቆጣጠርበት በቂ መንገድ በሌለበት ሁኔታ የባለሀብቱን ንብረት መውረስ ፍትሐዊነት የጎደለው መሆኑን በመግለጽ ነበር። የኮንትሮባንድ ንግድን ለመከላከል የሚወጡ ህጎች ወንጀለኞችን ለይተው የሚቀጡ እንጂ የሀገሪቱን የትራንስፖርት ዘርፍና ንጹሃን ባለሀብቶችን የሚጎዱ መሆን እንደሌለባቸው በመጥቀስ ተከራክረው ነበር። ይህ አዲስ የተላለፈው ጠንካራ ህግ በኢንቨስትመንትና በሀገሪቱ የንግድ እንቅስቃሴ ላይ ከፍተኛ ስጋት ሊፈጥር እንደሚችል ባለሙያዎችና የፓርላማ አባሉ አስገንዝበዋል። እንዲህ አይነቱ ንብረትን ሙሉ በሙሉ የመውረስ እርምጃ ባለሀብቶች ከዘርፉ እንዲሸሹና የሀገሪቱ የትራንስፖርት እንቅስቃሴ እንዲቀዛቀዝ ሊያደርግ እንደሚችል ደሳለኝ ጫኔ በወቅቱ በከባድ ክርክር አስረድተው ነበር። መንግስት ህጋዊ ንግድ ስርዓቱን ለማስከበር የወሰደው ይህ እርምጃ የኮንትሮባንድ ወንጀልን ለመግታት ትልቅ አቅም ይኖረዋል ተብሎ ቢታመንም በሹፌሮች ጥፋት ንብረታቸውን የሚያጡ ንጹሃን ባለሀብቶች ላይ የሚፈጥረው ከፍተኛ የኢኮኖሚ ጉዳት ግን በኢንቨስትመንት ቀጠናው ላይ ሌላ የስጋት ጥላ ማጥላቱ አልቀረም። ወደ ቀጣይ ርዕስ አለፍን። አሜሪካና ኢራን በድጋሚ ተዋጉ። አሜሪካና ኢራን ወደ አዲስ ጦርነት አምርተዋል። አንዱ በሌላው ላይ ከባድ ወታደራዊ ምትን አሳርፈዋል።
ኢራን በሆርሙዝ ወሽመጥ የአየር ክልል ሲንቀሳቀሱ የነበሩ አፓቼ ሄሊኮፕተሮችን አጥቅታ መጣሏ አሜሪካ በኢራን ላይ ወታደራዊ እርምጃን እንድትወስድ ያደረጋት መሆኑን የአሜሪካ ጦር ማዕከላዊ እዝ ሴንትኮም አስታውቋል። ትራምፕ ጥቃቱን ተከትሎም አሜሪካ አጸፋዊ ምላሽን እንደምትሰጥ ቀደም ብለው አሳውቀውም ነበር። በዚህም አሜሪካ በአየር ኃይሉ አማካይነት ኢራን ላይ ሰዓታትን የፈጁ ጥቃቶችን ፈጽማለች። ባደር አባስና ሰከሺም በተባሉ ሁለት ቦታዎች በሚገኙ የኢራን ወታደራዊ ማዕከላት ላይ ጥቃቶቹ ተፈጽመዋል ተብሏል። ኢራንም ለዚሁ ጥቃት ሌላ ምላሽን ሰጥታለች። በደቡባዊ ኢራን አሜሪካ ያደረሰችውን ጥቃት ተከትሎም ኢራን በባህሬን፣ ዮርዳኖስ እና ኩዌት በሚገኙ የአሜሪካ ወታደራዊ ቤዞች ላይ አከታትላ የሚሳኤል ጥቃቶችን ሰንዝራለች። በቀጣይ መረጃ በእንግሊዝ የተነሳው ነውጥ። በዩናይትድ ኪንግደም ከፍተኛ ነውጥ ተነስቷል። ጥቁር የለበሱና ፊታቸውን በጨርቅ የሸፈኑ ተቃዋሚዎች በርካታ ተሽከርካሪዎችን ሲያቃጥሉ ተስተውለዋል። የዩናይትድ ኪንግደም ዩኬ አካል በሆነችው በሰሜናዊ አየርላንድ ማክሰኞ ዕለት የተፈጠረው አመፅ አሰቃቂ የተባለ የግድያ ሙከራን ተከትሎ የመጣ ነው። በሰሜን ቤልፋስት ሰኞ ዕለት ሱዳናዊ ትውልድ ያለው የ30 ዓመት ግለሰብ በ40 ዓመት እንግሊዛዊ ላይ የፈጸመው ወንጀል ምስል ተቀርጾ በኦንላይን ከተሰራጨ ወዲህ በመላው አገሪቱ ቁጣና ነውጥ ነግሷል። ትውልደ ሱዳናዊ ግለሰብ የ40 ዓመቱን ጎልማሳ መሬት ላይ ጥሎ ላዩ ላይ በመቀመጥ አንገቱን በቢላ ሲወጋውና ተጎጂው ሲጮህ የሚያሳየው ምስል ለህዝቡ ቁጣ መነሻ ሆኗል። በስለት የተወጋው ግለሰብ በህይወት ቢተርፍም አጥቂው አንገቱን ለመቅላት እየሞከረ ነበር ተብሏል። በአካባቢው የነበሩ ሰዎች ጣልቃ በመግባት ተጠቂውን ከሞት አትርፈውታል። ፖሊስ አጥቂውን በመደብደብ የተጠቂውን ህይወት ያተረፉ ዜጎችን ጀግና ሲል ያወደሰ ቢሆንም ከምስሉ መሰራጨት በኋላ ከፍተኛ ህዝባዊ ነውጥ ተነስቷል። ተጎጂው 40 ዓመት እንግሊዛዊ ስቲቨን ኦግሊቪ እንደሚባል ሲገለጽ በደረሰበት የስለት ጥቃት አይኑ ላይ ጉዳት መድረሱንና አንገቱን መጎዳቱ ተነግሯል። መንገደኞች ተጎጂውን ለማስጣል የተረባረቡ ሲሆን በተለይ አንድ ግለሰብ በዱላ አጥቂውን 5 ጊዜ በመምታት ከተጠቂው ላይ እንዲነሳ ለማድረግ ችሏል። ተጠቂው አሁን በሆስፒታል ሆኖ ከፍተኛ የሕክምና ክትትል እየተደረገለት ይገኛል። ወንጀል ፈጻሚው ሱዳናዊ ሲሆን ግለሰቡ ወደ እንግሊዝ የገባው እንደ አውሮፓውያን አቆጣጠር በ2023 እንደሆነ የስደተኞች መረጃ ያመለክታል። ግለሰቡ በእንግሊዝ ጥገኝነት የተሰጠውና እስከ 2028 ድረስ እንዲቆይ የተፈቀደለት መሆኑም ታውቋል። ግለሰቡ ምንም አይነት የወንጀል ሪከርድ ያልነበረውና በቤልፋስት ፖሊስ ጨርሶ የማይታወቅ ነው። በምን ምክንያት ጥቃቱን እንደፈጸመም ግልጽ አይደለም። ግለሰቡ በግድያ ሙከራ ክስ ሲመሰረትበት ፖሊስ ወንጀሉን እየመረመርኩ ነው ብለዋል። ግለሰቡ ዛሬ ችሎት እንደሚቀርብ ይጠበቃል። ሆኖም የጥቃቱ አሰቃቂነት ህዝብ በተቃውሞ ገንፍሎ እንዲወጣ አድርጓል። እንደ ፌስቡክ እና ዋትሳፕ ባሉ ማህበራዊ ሚዲያዎች ክስተቱን ተከትሎ የጸረ ስደተኛ እንቅስቃሴ የተጋጋለ ሲሆን ይህም ወደ አመፅ አምርቷል። በአመፁ የከተማው ህዝብ ማመላለሻ አውቶቡስና ሌሎች በርካታ የግለሰብ መኪኖች ተቃጥለዋል። የእንግሊዝ መንግስት መረጋጋት እንዲሰፍን ጥሪ አቅርበዋል። አመፀኞቹ ጥገኝነት ጠያቂ ስደተኞች ወዳሉበት ስፍራ በማምራትም ተቃውሞ ያደረጉ ሲሆን ህገወጥ ስደት ስልጣኔያችንን እያወደመ ነው የሚሉ መፈክሮችን አሰምተዋል። የቤልፋስት ከተማ ፖለቲከኞች የአመፁን አጀንዳ ሲቀላቀሉና የጸረ ስደተኛ አቋም ሲያንጸባርቁም ተስተውለዋል። በትናንትናው አመፅ የሰሜን አየርላንድ የእሳት አደጋ ዲፓርትመንት በትንሹ ለ62 የእሳት አደጋዎች ምላሽ መስጠቱን ገልጿል። የግድያ ሙከራውና አመፁ በዓለም ሚዲያ ከፍተኛ ትኩረት የተሰጠ ሆኗል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።